ቤተሰብ ፈለጋ ዳጣ ቀጣይ ክፍል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ። መዲ የነ ኤቢ አክስት ጉድ እያፈላች ነው። ዳጣ ግን ብልጣ ብልጥ ናት። አንዳንዴ ደግሞ የሆነ ነገር እያወቀች ውስጥ እየተጠራጠረ የምትሸወደው ነገር አለ። ክፍሏ ገብታ ካሜራ በምታስቀምጥበት ሰዓት የሆነ እየተመላለሰች ነው። ምንድን ነው ምን አስቀመጠች ብላ ጣራው እንኳን ሳይቀር መፈለግ ነበረባት ማለት ነው። ነገር ግን በስተመጨረሻም እንግዲህ ዳጣ ራሷ ደርሳባታለች። ምን እንደምታረግ አብረን የምናይ ይሆናል። እንግዲህ ኤቢ ለዳጣ ስለ ደረጀ ስለ ማርታ በጣም ውስጣ ተጨንቋል። ናታንም እዚህ ጋር መሀላቸው አለ። ዳጣና ኤቢ መሀል ናታን እዚህ ጋር የሆነ ነገር አማራጭ መውሰድ ነበረበት ዳጣ እንዳለችው። ምክንያቱም እነዚህ ልጆች እህትና እህታማቾች ናቸው። ወይ ኤቢን ወይ ዳጣን ነው መምረጥ ያለበት። ኤቢ ሲያገኛት ከኤቢ ጋራ፣ ዳጣ ሲያገኛት ከዳጣ ጋራ። እንደዚህ አይሆንም። ከቤቱ አንድ ሰው መምረጥ አለበት፣ ወይ ኤቢን ወይ ዳጣን። እሱ ደግሞ ኤቢን ካገኛት ከኤቢ ጋር ፊት ያው ትንሽ የሆነ ዳጣ ትመጣለች ምናምን የሚል ፍራቻ ቢኖረውም ግን ለአንዴና ለመጨረሻ ወይ ለኤቢ ወይ ለዳጣ አንዳቸውን አጠገቡ እንዳይደርሱ ማድረግ አለባት። ዳጣን ከወደዳት ወደ ዳጣ፣ ኤቢን ከወደዳት ወደ ኤቢ መሄድ አለበት። በሱ ምክንያት ሁለቱም እህታማቾች መጣላት የለባቸውም። ደረጀ ይህንን አያውቅም። ወይ ደግሞ አንዳቸው መርጠው ለማርታና ለደረጀ ማሳወቅ አለበት። እና ናታን ችግር እያመጣ ነው። ኤቢ በሱ ምክንያቱም ተጨንቃለች። ምክንያቱም ኤቢ ከድሮ ከበፊቱ ጀምሮ ስታፈቅረው ስለነበረ ከዛም በኋላ ከጊዜ በኋላ ወደ ዳጣ ስለተገለበጠ ወይንም እሷ እየፈለገች እሱ ዳጣን ስለወደዳት መቼም እህቷ ስለሆነች ብቻ ነገሮችን የመቻል የማሳለፍ ነገር ነው ያመጣችው። በዛ ላይ ደግሞ ያስጨነቃትና እንድትጠበብ ያደረጋት የደረጀና የእናቷ የማርታ ነገር ነው። ምንድነው ደረጀ እየነገራት አይደለም፣ እናቷ እየተዋሸች ነው። አባቷ ደግሞ በጭንቀት በጣም እየተጨነቀ ነው። ስለዚህ ኤቢ ነገሮችን አይታ መደበቅ፣ መሸፈን፣ ዝም ማለት አትችልም። እውነትን እውነት ማለት ብቻ ነው። ስለዚህ ያንን እውነት ነው ብላ ለእናቷ እንዳትናገር የአባቷ ነገር ያስጨንቃታል። ከተናገረች ቤቱ ይፈርሳል፣ ደረጃ የሆነ ነገር ይሆናል። ስለዚህ ርቄ እሄዳለሁ፣ መራቅ አለብኝ ብላለች። ማርታ ደግሞ ካጠገቧ እንድትሄድ እንድትርቅ አትፈልግም። እናም ታዲያ ደረጀና ማርቲ ይችልኝ እንዳትሄድ ከኛ እንዳትርቅ ማግባት አለባት፣ ብቻ ማግባት አለባት ብላለች ማርታ። ደረጀስ ልጄ እኮ ናት፣ ከአጠገቤ እንድትርቅ አትፈልግም። ግን ደግሞ እሷ ሳትፈልግና ሳትፈቅድ እንድታገባ እናስገድዳትም። ማንንስ ነው የምታገባ በማለት አንስተዋል። ደረጀ ማርታ ያው ናታንን ትወደዋለች፣ ግን ደግሞ ናታንን ብቻ ሳይሆን እሷ የፈለገችው ታግባ፣ ማግባት ግን አለበት ብላለች። እናም ደረጀ እሷ ፈቅዳና ወዳ ካልሆነ በስተቀር እኛ አግቢ ብለን አናስገድዳትም፣ ሴት ልጄ ናት ብለዋል። ልክ ነው ደረጀ፣ ማንን ታግባ ናታን ካልፈለጋት። እናም ታዲያ በስተመጨረሻም ምናልባት አክስቷ ማይክ ደብቃለች፣ የዳጣን ድምጽ ቀርጣለች። እየተመላለሰች ቀንና ማታ ካሜራውን በእጇ አስገብታለች።
እናም ታዲያ ደረጀ ግን ከዕለታት አንድ ቀን ፈለጋ ስትገባ ተከትሏት ገብቶ ምን እየፈለግሽ ነው ብሏት ነበር። እሷ ግን ነገሮቹን ደብቃ አይ ምንም አለችው። ደረጀ ግን አንድ ሳምንት ሰጥቼሻለሁ ቤቴን ለቀሽ እንድትሄጂልኝ በማለት ከዳጣ ክፍል አስወጥቶ በሩን ቆልፎ ቁልፍ ይዞ ወደ ክፍሉ ገብቷል። ተከትላ ገብታ ቁልፉን ይዛ ወጥታ ዳግመኛ ገብታ በሩን ከፍታ ገብታ እያወረደች እየወሰደች እያለ ዳጣ መታባታለች። ዝም ብላም እየተመለከታቻት ነበር። እሷም ነገሩን አገላብጣ እያየች ዳጣም እያየች ነው። ቀጣይ ምን ይሆን? ምን ላይ ይደርሱ ይሆን? እንግዲህ አብረን የምናይ ይሆናል። ውድ ቤተሰብ መልካም ቆይታ። ዳጣ እንግዲህ ጉዷ ሊወጣ ነው መሰለኝ። ማርታ ጉዱን ልትሰማ አብረን እናያለን።